ትቀንሱልኛላችሁ አይደለን? ያንን አበባ ለአሁን እንኳን አላደረጋችሁልኝም። በርቺ እንኳን አትሉኝም። አሁን በደረሰን ሰበር መረጃ በኦሮሚያ ክልል ወጣቶች በገፍ እየታፈሱ መሆኑ ተገለጸ። ሸገር ከተማና በኦሮሚያ ክልል የተለያዩ ዞኖች የግዳጅ ወታደራዊ ምልመላና እገታ በከፍተኛ ሁኔታ ዳግም ማገርሸቱ ተገለጸ። ዲሞክራሲ ነኝ ብሎ የተመረጠ መንግስት እያፈሰን መቀመጫ አጥተን በየደቂቃው እየታፈሰን ነው። እኛ ማንነታችን ተረግጦ ነው የአዲስ አበባ ልጆች፣ በተለይ የአዲስ አበባ ልጆች ያለን ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም። በዚህ መንገድ ሰላም ማረጋገጥ አይቻልም። ሌላው የደረሰን አጭር መረጃ በናዝሬት ቦኩ ሚካኤል አካባቢ ልጇ የታፈሰባት እናት ራሷን ማጥፋቷን የደረሰን መረጃ ያመለክታል። ይሄ ሁሉ መኪና 10 መኪና ምናምን ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ሰሞኑን ሀገራዊ ምክክር ላይ በጣም አወዛጋቢና አጨቃጫቂ ጉዳይ እንደተነሳ ይታወቃል። የአዲስ አበባ ጉዳይ ምን ላይ ደረሰ? ምንስ እልባት አገኘ? አዲስ አበባ የኦሮሚያ ክልል አካል ሆነች ወይስ የፌዴራል መቀመጫ ሆነች? ጠቅላይ ሚኒስትሩ የተናገሩት ነገር ጸደቀላቸው ወይስ አልጸደቀም? በዚህ ጉዳይ ሀሳቤን የምሰጥበት ይሆናል። ሌላው እንግዲህ ከአሁን በፊት ኮማንዶ ፍቅሩ ተብሎ የሚጠራው የፋኖ አገዛዝ ውስጥ የነበረ ወይንም የፋኖ አደረጃጀት አባል የነበረ ግለሰብ በአሁን ሰዓት በብልጽግና ውስጥ ተቀላቅሎ በትላንትናው ዕለት ላይቭ ሶሻል ሚዲያ ላይ እንደታየ መረጃዎች እየወጡ ይገኛሉ። እንግዲህ ሌላው ደግሞ በትግራይ ክልል ምንድነው የተፈጠረው? የትግራይ ክልል እናት አባቶች፣ ወጣት እህት ወንድሞቻችን እንግዲህ በቤተ ክርስቲያኖች ቁጭ ብለው የምህላ ጸሎት እያለቀሱ ሲያደርጉ የታየበት ቪዲዮም እየወጣ ይገኛል። ሌላው በአዳማ ከተማ ምንድነው የተፈጠረው? ለጠቅላይ ሚኒስትሩ ጥብቅ የሆነ መልእክት ወጣቶች አስተላለፉ። እባክህ ጠቅላይ ሚኒስትር መታፈስና መታገት እንዲሁም መታፈኑ ይብቃን፣ እኛ መሮናል ሲሉ የአዳማ ወጣቶች መልእክታቸውን አስተላልፈዋል። በእነዚህ ጉዳዮች ሀሳቤን የምሰጥ ይሆናል። እናንተ ይህን ቪዲዮ ከማየታችሁ በፊት ሚዲያውን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች አድርሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በሸገር ከተማና አካባቢዋ በወጣቶች ላይ የተጀመረው አፈሳና የግዳጅ ምልመላ እጅግ አሳሳቢ ደረጃ መድረሱ ተሰማ። በኦሮሚያ ክልል እየተካሄደ የነበረው የወጣቶች አፈሳ በሸገር ከተማ፣ በፉሪ፣ በሰበታ፣ በአለም ገናና በወለቴ አካባቢዎችም ሚሊሻዎች በየመንገዱና በየሰፈሩ በመደበቅ ወጣቶችን በማፈስ ላይ ይገኛሉ። በወለቴ አካባቢ ብቻ በርካታ ሺህ ወጣቶች ታፍሰው ሐረር ዳቦ በሚገኘው ወጣቶች ማዕከል ውስጥ ታጉረው ይገኛሉ ተብሏል። የአካባቢው ነዋሪዎች ወጣቶች ሱቅ ወጥተው እንኳን ዕቃ መግዛት እንዳልቻሉ ምሬታቸውንም ገልጸዋል። ቀደም ሲል በገንዘብ ይለቀቁ የነበሩ ወጣቶች አሁን ግን መጠየቅ እንኳን እንዳልቻሉና ልጆቻቸውን ለመጠየቅ የሚሄዱ ወላጆችን ድብደባ እያጋጠማቸው መሆኑ ተነግሯል። በተመሳሳይ የግዳጅ ምልመላ በትግራይ ክልል እድሜያቸው ከ15 ዓመት ጀምሮ ባሉ ህጻናት ላይ ጭምርም እየተካሄደ እንደሚገኝ የሰብአዊነት መብት ድርጅቶች ገልጸዋል። በአማራና በኦሮሚያ ክልሎችን በመሰል አፈሳዎች መቀጠላቸውም ተጠቅሷል። ነዋሪዎቹ ይህን ህገወጥ ድርጊት በአስቸኳይ እንዲቆም እየጠየቁ ይገኛሉ። እናንተስ የአካባቢያችሁ ሁኔታ እንዴት ነው? አስተያየታችሁን ኮሜንት ላይ አጋሩ። ወቅታዊና አዳዲስ መረጃዎች ለማግኘት ራዲዮ ኒውስን ፎሎ ማድረግ አይችሉ። Aduh bobo, wajib pak video dah tu. አፈሳ የሌለ ተቸግረናል። ዳራዳርጀው መግቢያ ተናል፣ እስፓታ ተናል፣ ተሸተርን፣ ተገልብጠን ስንወጣ የኛ ቀን ሲመጣ ከቤት እንዳትወጣ። የአዳማ ወጣቶች ድምጻቸውን እያሰሙ ይገኛሉ። ይሄ ከታች የምትመለከቱት መኪና ሙሉ ለሙሉ ታፍሰውና ታግተው ወደ ጦርነት እሳት ውስጥ ሊማገዱ ነው ቢባልስ ማን ያምናል? የአዳማ ወጣቶች እንዲህ ሲሉ ድምጻቸው ለጠቅላይ ሚኒስትር አስተላለፉ። ጠቅላይ ሚኒስትር ሆይ እባክህን አታግተን፣ እኛ ጦርነት እሳት ውስጥ መማገድ አንፈልግም። ወንድሞቻችን ላይም ጠመንጃ አንስተን ሰይፍ ደቅነን አንገታቸውን መቁረጥ፣ ግንባራቸው ላይ መተኮስም አንፈልግም እያሉ ድምጻቸውን ጮክ ብለው አሰሙ። ጠቅላይ ሚኒስትር ሆይ ካሁን በፊት መደመር የሚለውን ቲሸርትም ገዛን፣ መደመር የሚለውን መጽሐፍ ገዝተን አነበብን፣ ስለ ፍቅርና ስለ አንድነት ሰበከን፣ ስለ ወንድማማችነትም ነገርከን፣ ስለ ሀገር ፍቅር መሰከርክልን። አሁን ግን በወንድሞቻችሁ ላይ ተኩሱ፣ የወንድሞቻችሁን አንገት ቁረጡ እያልክ እያስገደድከን ትገኛለህ። ስለዚህ እባክህን እያሉ የልመና ጭምር እያቀረቡ ይገኛሉ። በአዳማ እየታየ ያለው ነገር በጣም አስከፊና በጣም አንገብጋቢ ነገር ነው።
ወጣቱ በአሁን ሰዓት ታፍሻለሁ፣ ታግቻለሁ፣ እኔ በአሁን ሰዓት ጦርነት መግባት አልፈልግም፣ ቤተሰቦቼን ማገዝና ቤተሰቦቼን መርዳት እፈልጋለሁ፣ የጦርነት እሳት ውስጥ ገብቼ መንደድ አልፈልግም፣ ወጣቱ ወንድሞቻችን ላይም ጠመንጃ አንስቼ መተኮስ አልፈልግም የሚል ድምጻቸውን እያሰሙ በግዳጅ ወደ ጦርነት ውስጥ እንዲማገዱና እንዲገቡ እየተደረገበት ያለበት ምክንያት ምን ይሆን? እናንተ ሐሳባችሁን በኮመንት አጋሩ። የተለያዩ ዜናዎች እንደወጡት ከሆነ በመከላከያ ሰራዊት ውስጥ እነሱ ታፍሰውና ታግተው ከገቡ በኋላ ወደ ተለያዩ ግንባሮች ሄደው እንዲዋጉ የተፈረደባቸው ወጣቶች በእንደዚህ አይነት መልኩ በመኪና ታፍሰውና ታግተው እየተወሰዱ ይገኛሉ ሲሉ የብዙ ሚዲያዎች እየዘገቡት ይገኛሉ። በተለይ መሰረት ሚዲያ እንደዘገበው ከሆነ በአዳማ የሚኖሩ ወጣቶች ሁሉም ታግተውና ታፍሰው በእንደዚህ አይነት መልኩ ተጭነው ወደ ጦር ላይ ማሰልጠኛ ሄደው ሰልጥነው የተለያዩ ግንባሮች ላይ ዘምተው እንዲዋጉ ይፈልጋሉ። በተለይ አሁን በተነሳው ጦርነት በትግራይ ጦርነት ማለት ነው። አሁን በፊትም ከ3-4 ዓመት የነበረውን ጦርነት እናስታውሳለን። በእንደዛ መካከል እንግዲህ የትግራይ ጦርነት ላይ አሁን እንዲሳተፉና ሄደው እንዲዋጉ የታወጀባቸውና እንዲሁም ትልቅ እድል የተመቻቸላቸው ወደ ጦርነቱ እንዲገቡ ነው ሲሉ የዘገቡ ብዙ ሚዲያዎች አሉ። እናንተ ምን ትላላችሁ? ሐሳባችሁን በኮመንት አጋሩኝ። ወደ ቀጣይ ቪዲዮ ልሰዳችሁ። አዲስ አበባ የማናት ለሚለው ጥያቄ ኮሚሽኑ ምላሹን ሰጥቷል። በአዲስ አበባ ጉዳይ ላይ ስምምነት ተደረሰ ተብሎ የሚናፈሰው ወሬ ሐሰት መሆኑም ተረጋግጠዋል። የአገራዊ ምክክር ኮሚሽን አሁን ባወጣው መረጃ መሰረት መናኸሪያ ኤፍኤም አዲስ አበባ የኦሮሚያ መቀመጫ እንድትሆን ተስማምተዋል ብሎ ያሰራጨው ዘገባ ፍጹም ስህተት ነው ብለዋል። እስካሁን በምክክሩ የተነሱት ነጥቦች አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲና እንጂ ለአንድ አካል ብቻ አትሰጥም፣ አዲስ አበባና ድሬዳዋ በፌዴራል ተጠሪነት ይቀጥላሉ፣ ልዩ ጥቅም የሚለው ቀርቶ የጋራ ጥቅም በሚለው እንዲተካም ሐሳብ ቀርበዋል። ጉዳዩ ገና በ4000 ተሳታፊዎች ይፋ ውሳኔ ያገኛል እንጂ እስካሁን ምንም የተወሰነ ነገር የለምም ነው ያለው። እናንተስ በዚህ ሐሳብ ላይ ምን ትላላችሁ? ኮመንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አዲስ አበባ ያላትን ሁሉ ነገር ይዛ ተጠሪነቱ ለኦሮሚያ መንግስት ቢሆን ጥያቄ አይኖርም ነው። እርሱ እንደዛ እንዲሆን ነው እንደዛ ነው ማምነው። እንደዛ መንግስት ተጠሪነቷ ለኦሮሚያ መንግስት ቢሆን ይሄ ጥያቄ በሙሉ ይዘረወያ። እንዴት ነው ታዲያ የሁሉም ብሔር ብሔረሰብ ናት ያሉት? ምን ችግር አለ? የሁሉም ብሔር ብሔረሰብ ናቸው። እሺ እንዴት ማስታረቅ? ምኑንም አይቀይርም እኮ ይሄ። እሺ የአዲስ አበባ ነባራዊ ሁኔታ አይቀይርም። የፌዴራል መንግስቱ ተጠሪ መሆኗስ ምንድን ነው ችግሩ? አሁን የፌዴራል መንግስቱ ተጠሪ መሆኗ ነው ጥያቄ። የኦሮሚያ መንግስት ጥያቄ፣ የኦሮሚያ ህዝብ ጥያቄ ለምንድነው? ኦሮሚያ ከኛ ክልሉ የኦሮሚያ ክልል የሚባለው ወጥ መሬት ነው አይደለ? አዲስ አበባ ደግሞ ዘመጥ ወጥ መሬት ላይ መሃል ላይ ነች። ያቺ መሬት ከውስጥ ቆርጦ ነው የወሰደው ፌዴራል መንግስቱ። ልክ ድሬዳዋም አሁን እየተባለ ያለው የኦሮሞ ህዝብ ወይም የኦሮሚያ መንግስት እያለ ያለው ይሄ ሪያሊቲ ቀየር፣ የሁሉም አትሁን፣ ሁሉም ህዝብ አይኑርባት አይደለም። የፌዴራል መንግስቱ ዋና ከተማ አትሁን አይደለም። እንዳለ ሆና የፌዴራል መንግስቱም ሆና የብሔር ብሔረሰቦችም የሁሉም ከተማ መሆኗ እንዳለ ሆኖ ተጠብቆ ተጠሪነቷ ግን ለኦሮሚያ መንግስት መሆን አለበት። ሶስተኛ የፌዴራል መንግስት ከተማ ምርጫ ሞዴል ማለት ነው። 3 አይነት ሞዴል ነው ያለው ብዬሻለሁ አይደለ? አንዱ ፌዴራል ዲስትሪክት የሚባለው እንደ ዲሲ አይነት ነው። ሁለተኛው ሲቲ ስቴት የሚባለው እንደ በርሊን እንደ ቬና አይነት ነው። ሶስተኛው ደግሞ እንደ ካናዳ በክልል መንግስት ስር የምትተዳደር ከተማ የፌዴራል መንግስቱ ዋና ከተማ እንድትሆን ማለት ነው። ስለዚህ የኦሮሞ ህዝብ እየጠየቀ ያለው ኤቭሪቲንግ እንዳለ ሆኖ የፌዴራል መንግስቱ ሲጀመር የፌዴሬሽኑ ያው የብሔር ማንነት አይደለ ያለው። የፌዴራል መንግስቱ ደግሞ የብሔር ማንነት ስለሌለው የክልል ከተማ ላይ ይቀመጥ ነው። በጣም ይሄ ሎጂካል ጥያቄ ነው። ምንም ችግር የለበትም። ለምንድን ነው ግን አሁን እየተጠየቀ ያለው? አይደለም ነባር ነው አሁን አይደለም የተጠየቀው። ይሄ ባይ ፍሮም ዴይ ዋን ነው። አዲስ አበባ እንደ መሬት ታሪክ አላት አይደለ? ታሪክ ሲባል አሁን ለምሳሌ አንዳንድ ጊዜ ይሄ እኮ በ13ኛ ክፍለ ዘመን እንትና ስር ነበረች፣ በመጀመሪያ ክፍለ ዘመን ደግሞ የአክሱም ነበረች የሚል ታሪክ ሊመጣ ይችላል። እኔ እሱን ብዙም አልከራከርም። ለምን አዲስ አበባ እኮ ስንት ነው እድሜው? አዲስ አበባ አናቅም ማለት መሬቱ ለስንት ዘመን እንደኖረ እናውቃለን? አናቅም። ያው በቁጥር የሚገለጽ አለ። ይሄ አይደለም ከተማ ከሆነች በኋላ ነው። ከዛ በፊት ስንት ዓመት ኖረች አዲስ አበባ? መሬቷ ምን እንደሚኖርበት ሁሉ አናቅም አይደለ? የሆነ ጊዜ ውሃ ስር ልትሆን ትችላለች፣ የሆነ ጊዜ ደግሞ ጫካ ልትሆን ትችላለች፣ አራዊቱ የሚኖሩበት ልትሆን ትችላለች። ረዥም ታሪክ አላት ማለት ነው። እኛ ግን ከምናውቀው ታሪክ ተነስተን ለምሳሌ
አዲስ አበባ የምትባለው ከተማ የተቆረቆረችው በ1886 ነው በፈረንጆች። ስትቆረቆር ማን ነበር? እዛ ቦታ ህዝቦች ነበሩ አይደል? ነባር ነዋሪ ነበሩ። የተጻፈ ታሪክ አለ። ማን ነበር የሚኖርበት ተብሎ ተጽፎ አነበቡት እንዴ? በደንብ ይሄማ በኢትዮጵያ ታሪክ አይ ቲንክ እንደ አዲስ አበባም የተጻፈ ታሪክ ያለው መሬት አለ ብዬ አልገምትም። ለምሳሌ የገላን ኦሮሞዎች እምብርት ነበረች። አሁን ኤካ የሚባለው ኤካ እኮ ጎሳ ነው፣ የኦሮሞ ጎሳ ነው። ገላን የሚባል ህዝብ ነበር። ህዝቡን እያወዛገበ ያለው የኦሮሚያ ክልልና የአዲስ አበባ መሬት ጉዳይ በአሁን ሰዓት በምክክር ኮሚሽን ላይ በጣም አጠራጣሪና አወዛጋቢ የሆነው ጥያቄና መልስ የአዲስ አበባ የኦሮሚያ ክልል አካል መሆን አለበት የሚል ብዙ ጥያቄዎች እየቀረቡ ይገኛሉ። የእውነት የምክክር ኮሚሽኑ የመጨረሻ ቀን ውሳኔው ህዝቡ በጉጉት እየጠበቀው ይገኛል። ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከአሁን በፊት እንደዚህ ሲሉ ተናግረው ነበረ። አዲስ አበባ የእኔ ናት የእኔ ናት ብሎ ከመነጋገር ይልቅ የእኛ ናት ብለን ለምን አዲስ አበባንና ሌሎች ክልሎችን ማልማት የለብንም ወይ አንችልም ወይ የሚል ጥያቄያቸውንም አቅርበው ነበረ። በአሁን ሰዓት ግን ብዙ ፖለቲከኞች የራሳቸውን ሀሳብና የራሳቸውን ፍላጎት እያራመዱ ይገኛሉ። አዲስ አበባ የኦሮሚያ ክልል አካል መሆን አለባት፣ እንዲሁም የኦሮሚያ ክልል አካል ሆና የኦሮሚያ ክልል አመራሮችን መቀመጥ ያለባቸው አዲስ አበባ ናቸው የሚሉ የብዙ ጥያቄዎች እየቀረቡ ይገኛሉ። ሌሎች የአማራ ክልል ተወላጅ የሆኑ የተለያዩ ፓርቲዎችም አዲስ አበባ የኦሮሚያ ክልል አካል መሆን የለባትም፣ አዲስ አበባ የፌዴራል መቀመጫ መሆን አለባት የሚል ጥያቄ ተነስቷል። የእውነት አዲስ አበባ የመጨረሻው ቀን ድምዳሜ ምን ይሆን? ሁላችንም የናፈቀን ጉዳይ ነው። ጠቅላይ ሚኒስትሩ የተናገሩት ነገር ይጸድቅ ይሆን ወይስ ፖለቲከኞች የራሳቸውን ሀሳብ እያራመዱ ስለሆነ የነሱ ሀሳብ የሚጸድቅላቸው ይሆን? ይሄ ነገርስ ለህዝቡና ለማህበረሰቡ እንዲሁም ለኢትዮጵያ ሀገር የሚጠቅም ነው ወይ? ዋናውን ከተማ መርጦ ወደ ኦሮሚያ ክልል መጠቅለል የእውነት አግባብ ይሆናል ወይ? አዲስ አበባን ያለሙት የኦሮሚያ ክልል ነዋሪዎች ብቻ ናቸው ወይስ የኦሮሚያ ክልል ተወላጆች ናቸው የሚለው ጥያቄ በጣም ብዙዎችን እያነጋገረ ይገኛል። በአዲስ አበባ ውስጥ የሚኖሩ ብዙ ብሔር ብሔረሰቦች እንደሆኑ ይታወቃል። ከአሁን በፊትም ልጆችኛ ከተምረን እዚህ እድሜ እስከምንደርስ ድረስ የምናውቃት አዲስ አበባን የፌዴራል ክልል መቀመጫ እንደሆነች ነው እንጂ የኦሮሚያ ክልል አካል እንደሆነች አናውቅም የሚሉ ብዙ ሰዎችም ጥያቄያቸውን እያቀረቡ ይገኛሉ። በዚህ ጉዳይ ሀሳባችሁን ኮመንት ላይ አጋሩኝ፣ ኮመንት ላይ ጻፉልኝ። እኔ በራሴ ሀሳብ የሚገልጸው አዲስ አበባ የፌዴራል መቀመጫ ሆና ከአሁን በፊት እንደምንኖርባት ብንኖር በአሁን ሰዓት ፖለቲከኞች ክልል ከክልል እንዳይስማማ፣ ብሔር ከብሔር እንዲጋጭ፣ ሃይማኖት ከሃይማኖት እንዲጋጭ እያደረጉ ያሉ ብዙ ፖለቲከኞች እንዳሉ ይታወቃል። ነገር ግን ነገሩ እንዲህ ነው። አዲስ አበባን ወደ ኦሮሚያ ክልል ከተጠቀለለ በኋላ አማራ ክልልና ኦሮሚያ ክልል ሁሉም የራሳቸውን ፍላጎት እንዲያራምዱና አማራ ክልል ሄዶ ኦሮሚያ ክልል ላይ ይሄ መሬት ይሄ ነው ብሎ ከኦሮሚያ ክልል ጋር እንዲጋጭ እየተሰራ ያለ ሴራ ይመስለኛል። ነገሩን ግን ማህበረሰቡ አብርዶት ወደ ጦርነቱ ሳይገባ በሰላማዊ መንገድ መፍታት የሚቻል ነገር ሆኖ ይታየኛል። እናንተስ ምን ትላላችሁ? ሀሳባችሁን በኮመንት አጋሩኝ። ወደ ቀጣይ ቪዲዮ ልሰዳችሁ። ቀጣይ ቪዲዮ እንግዲህ ኮማንዶ ፍቅሩ የሚባለው ግለሰብ በአሁን ሰዓት በብልጽግና ዓለም ውስጥ እንዳለ ይታወቃል። ከአሁን በፊት ምን ላይ ነበር ያለው? ሀሳቤን በጥቂቱ ቢሆን እገልጽላችኋለሁ። በላይቭ ላይ ያስተላለፈው መልእክት ለማህበረሰቡ ይጠቅማል ወይስ አይጠቅምም? ችግር የለውም። አይ እኔ መናገር አንድ ደቂቃ ነው የምፈልገው። ላክልኝ ፍቅሩ፣ በዛ ግባ፣ በኋላ ይልክልሃል ሳይወጣ። ፍቅሩ ሰላም ነህ? ጆከር እንዴት ነህ? አለሁ ደህና ነው፣ ሁሉ ሰላም እግዚአብሔር ይመስገን ወንድሜ፣ ሰላም ነኝ። ያ ይኸውልህ አሁን መጀመሪያ ላይ ዋጋ ከፍለሃል፣ መስራት ያለብን ነገር ሰርተሃል። ግን አሁን ላይ አንተ ያለህን አቋም እንቀይራል አይደል? ነገር ደግሞ ሌላ ጊዜ ስለሚመጣ ወጥተህ ከመናገር ብትቆጠብ በጣም መልካም ነው ብዬ ነው። ትላንት በሰራው ነገር አከብራለሁ፣ መጥፎ ነገር አልናገርም። ግን አሁን በምታደርገው ነገር ከወጣህም ከሄድክም ምንም ነገር ባለመናገር ሚዲያ ላይ ባለመውጣት ነገር ሪከርድ ተደርጎ የሚቀመጥ ነገር ነው። ትላንት የነበርክበትን የነበረ ስሜት ዛሬ ደግሞ ወደ ሌላ ቦታ ላይ ነው፣ ስሜት ሌላ ነው። ነገም ሌላ ቀን ይመጣል። ምን ነው ይሄንን ባላልኩት የምትልበት ጊዜ ስለሚኖር መጥፎ ነገሮችን ከመናገር እና ሚዲያ ላይ ወጥተህ ሌላ ነገሮችን ከመናገር ብትቆጠብ መልካም ነው ብዬ አስባለሁ። እንደ ወንድማዊነት ነው የምነግርህ። አዎ ትላንት የኮሰልክበት ትግል ነበር፣ መልሰህ አደራጅተሃል፣ የቻልከውን አድርገሃል። ዛሬ ደግሞ ያለህበት አቋም ሌላ ነው። ይሄ ሆኖ እያለ ግን ወጥተህ መጥፎ ነገሮችንና ነገር ሪከርድ ተደርገው የሚቀመጡ ነገሮችን ባትናገር በጣም እኔ እመነኝ፣ ነገ ትላንት ወደ ነበርክበት ቦታ ትመለሳለህ።
ለምን አማራ ስለሆንክ የትም መሄጃ የለም። ስለዚህ መጥፎ ነገሮችን አትናገር። አግባብ ያልሆኑ ሪከርድ ተደርገው የሚቀመጡ ነገሮችን አትናገር። እኔ የነው መልእክቴ። ሌላ መብታችሁ ነው። እኔ ይሄን አድርጎ ይሄን አድርግ እንደዚህ አድርግ ብዬ የምናገርበት ምንም አይነት አንደበት የለኝም። ለምን ትላንት በሰራው ስራ ስለማከብርህ። ይሄን ያለ መኩ መልካም ጊዜ ይሆንላችሁ፣ ይመቻችሁ። ጆከር ወንድሜ ቆይ ሄሎ፣ ሌላ ሰው ማን ነው የሚያስገባው? አስገቡ እኮ አሉት። እኔ ጆከርን ብቻ ነው መልስለት። በነገራችን ወንድሜ በጣም ነው የምወድህ። ከዛ ውጭ ደግሞ ልንገር፣ ትናንትና አሳምነው ጽጌ ትናንትና ቤቱን እናፈራለን ሲባል እያንዳንዱ ሲፈራ እኔ ነኝ ሄጄ ወርጄ ያሰራውለት ነኝ። እኔ ቆስዬ እጄን አንጠልጥዬ ማለት ነው። ፍቅሩ አውቃለሁ ሁሉን። ለእኔ እኮ ልታስረዳኝ አትችልም። እኔ እኮ ነገርኩህ። አግባብ ባለው መንገድ አግባብ ይኸውልህ ገብቶኛል። ሁሉንም እኔ ከአንተ ጎን እኮ ሁሉንም ነገር አውቃለሁ። እኔ እናንተ እንደዋወላል። ወደ ትግል ከመግባት በፊት እኔ እናንተ በጣም እንደዋወላል። ትግልም ላይ እያለ እንደዋወላል። ገብቶሃል? ግን እኔ እያልኩ ያለሁት ነገር ትላንት የት ላይ ነበርክ? ወጣህ ከብልጽግና ፋኖን አደራጀህ፣ የቻልከውን አደረግ። ዛሬ ደግሞ ያለህበት አቋም ሌላ ነው። ግን ይሄ ቀን መልሶ ደግሞ ይገለበጣል። ያን ጊዜ ግን የሚጸጽትህ ነገር እዚህ ሪከርድ ተደርጎ የሚቀመጥ ነገር አትናገር። ለምን መሄጃ እንደሌለህ እኔ 100% የማውቀው ስነ ልቦናህን የማውቀዋለሁ። አዳምጠኝ። እኔ ልጨርስልህና ትቀጥላለህ። እሺ ስማኝ፣ አንዴ ስማኝ። እሺ አንተ ውጭ ሀገር ነው ያለው፣ እኔ አገር ውስጥ ነው ያለው። እኔ ሞትን አልፈራም፣ ሞትን አልፈራም። በነገራችን ላይ ሞትን አልፈራም። ሞትን እኮ አይደለም ብራዘር፣ አዳምጠኝ። ወታደር እኮ ነህ። ቆይ አዳምጠኝ። ሞትን አልፈራም። ሞትን ብዙ ጊዜ አልፌዋለሁ። በነገራችን ላይ ሞትን አልፌዋለሁ ብዙ ጊዜ። ሞትን አሁንም ሞትን አልፈራም። ስለዚህ ትናንት እያንዳንዱ ሲሸጣለት ሲደበቅ እኔ እንደዚህ ነኝ እያለ በሚዲያ እንኳን መውጣት ሲያቅተው እኔ ብዙ ነገሮችን አሳልፌ ሰጥቻለሁ። ቤተሰቦችን አፈናቅያለሁ። እናቴ ምስኪኗ እናቴን እንኳን እስር ቤት እየኖረች የጎንደር ሰው ይኖርልኝ። በእርግጥ ጎንደሬ ናት። ጎንደር የጎንደር ሰው ይኖርልኝ። አዳምጠኝ። ስማኝ፣ እኔ አከብራለሁ ፍቅርዬ። አንድ ጊዜ ችል በልና እኔ የፈለግከውን በል። እኔ ያለኝ መልእክቴንና የራሴን አቋሜን አሳውቄ መውረድ ብቻ ነው ብራዘር። እኔ ተው በቃ አይጠቅምህም። በቃ ባለህበት ቦታ ላይ ራስህን ሁነህ ኑር። ሚዲያ ላይ ባትመጣ መልካም ነው፣ ሪከርድ ተደርጎ ስለሚቀመጥ። አንዴ ቆይ ጆከር፣ እኔ ጣልቃ ልግባ። ጆከር አይ መክዬ፣ በቃ መልካም ጊዜ ይሆንላችሁ። እኔ ከዚህ በላይ ምንም እንትን ማለት አልችልም። ፍቅሩ ይመችህ፣ ደስ እንዳለ ሰው ስለሆንክ ትልቅ ሰውነህ ራስህ ታውቃለህ። ምንም ችግር የለውም። ይኸውልህ ፍቅሩ፣ አንዴ ቆይ። አይ ዶንት ኖ ጆካ የራሱ አቋም ነው። ያው እሱ አንተ አሁን አጌንስት የሆንከውን ኃይል የሚደግፍ ልጅ ነው፣ መብቱ ነው። አማራ ነው። በአማራነቱ ያው የሚያምንበት ትግል እስከሆነ ድረስ ነገ ይሄ ትግል ፍሬ አፍርቶ የሆነ ቦታ ይደርሳል ብሎ ስለሚያምን አንተ መጥፎ ነገር ይያዝብሃል እና ወይ ደግሞ ይህን ባላልኩ የምትልበት ይመጣል ብሎ እሱ በወንድማዊነት ነው ያሰበው። ችግር የለውም። ግን እኔ ደግሞ አዳምጠኝ፣ ሰማኝ። ወልቃየትና ራያ አሳልፎ የሰጠ አማራ አይደለም። ለምን? አሳምነው ጽጌ የሞተበት፣ ወንዱ አስቻውረሴ የሞተበት፣ ዋዋጎቤ የሞተበት፣ ሕይወት ያሳለፈበት ትግል ነው። 317 ወጣት ማይክራ ላይ የተቀበረበት ነው። አስረግጬም ነገር ከዛ ውጭ ልንገርህ፣ አስረግጬ እነግርሃለሁ። አቅም ያለው ሰው ይምጣ ይቅጠመኝ፣ ነገም ዛሬም አለው። ችግር የለውም ፍቅሩ። ይኸውልህ አዳምጥ፣ ልንገርህ ካለብኝ እወርዳለሁ። ልንገርህ እኔ ወታደር እያንዳንዱ ይምጣ። ማነው ወንድሜ? ተረጋጋ። ፍቅሩ አዳምጥ። አይ ፍቅሩ
አይ ነው ለምን እንደወረድክ ወይ አውርደውክ ነው ወርደ ነው? እስቲ መልሰህ ጠይቀኝ ፕሊዝ፣ ወይ በውስጥ አወራለሁ። ችግር የለውም። ስልክ ምናምን ላክልኝ፣ ያልኩንም ላክልኝ አደራ። እስቲ ታለ ቅድም ሰድቦኝ የወረደው ና እስቲ ቅድም ሰድቦኝ የወረድከው አሁን እድል ልስጥ። ኦሮሞ ትጠላለህ ያልከኝ የትኛውን ኦሮሞ እንደጠላው ናና ነገር ይስጥ። አንዴ ፍቅሩና ግባ ፍቅሩ አንዴ ስማኝ አንዴ ይኸውልህ እኔ አንዴ ደስተኝ። በነገራችን ላይ አትውረድ ግን እኔ ላብራራልህ። እሺ እኔ ላብራራልህ። አንደኛ አሳምነው ጽጌ ሲሞት ከነተፈራ ማሞ ጀምሮ ተብለው ነበረ እያሉ ሲያሙት ዝቅ ሲያረጉት ተለያየ ንግስ ነበር። አሁን ግን በልዩ ኃይል የተነሳ በመከራና በራያ የተነሳ ሲሞት ሲቆስላቸው ልዩ ኃይሉን ዝቅ ሲያረጉት አንዴ ሲያወርዱት አንዴ መቀማኛ ነው ሲሉት አንዴ የተለያየ ነገር ሲሉት ስመውትል አምባቸው ሳይቀር ማለት ነው። አንድ ሁለተኛ ደግሞ ማይካድራ ላይ የሞተው ልዩ ኃይል የት ሄደ? ረሳ ነው እንዴ? አረሳ ነው። ሁለተኛ ደግሞ 27 ዓመት እኮ ዝቅ ያደረገን ማን ነው? ኦሮሞ አይደለም ትግሬ ነው። እቆጥርልሃለሁ። አሳው ደሴን ያስገድለው ማን ነው? ትግሬ አይደለም እንዴ? ዋዋ ጎቤን ያስገድለው ማን ነው? ጀግናው መሳፍንት ተስፉን ለብዙ ዓመት በረሃ ላይ የከተው ማን ነው? ትግሬ እኮ ነው። ከዛም አልፎ ደግሞ ብዙ ወንድሞቻችን አሳምነው ጽጌን 11 ዓመት ያሰረው ማን ነው? ትግሬ አይደለም እንዴ? ኮሎኔል ፈንታውን 11 ዓመት ያሰረው ማን ነው? ኮሎኔል ሞገስን 11 ዓመት ያሰረው ማን ነው? ትግሬ አይደለም እንዴ? ትግሬ እኮ ነው። ታሽቃብጣለህ እያንዳንድ። እኔ ልንገር እያንዳንድ እሞታለሁ ነገር ዛሬም ነገ እሞታለሁ። ኮምቦልቻ ፋብሪካውን እኛ ተዋግተን ቆስለን ባህር ዳር ስንገባ ኮምቦልቻ ሙሉ ለሙሉ ፋብሪካውን ማሽን ማነጫ ነው። ትግሬ አይደለም እንዴ? ወያኔ አይደለም እንዴ? እኛ ትናንትና ስንዋጋ ግማሾቻችሁ ዱቄት እየሰበሰባችሁ ነበር። ወንድሞቻችሁን አሳልፋችሁ ስጣችሁ ነበር። የንግድ መሰብሰቢያ አድርጋችሁት ነበር። ትግሉን እናቀለን። ስለዚህ አሳምነው ጽጌን 11 ዓመት ያሰረው ማን ነው? ትግሬ ነው። ኮሎኔል ፈንታውን ያሰረው 11 ዓመት ትግሬ ነው። ኮሎኔል ሞገስን ያሰረው ትግሬ ነው። እናቃለን እያንዳንዱ። ስለዚህ ኮሎኔል ደመቀን ግድያ ሙከራ ያደረገበት ትግሬ ነው። ለምን? ጀግና ስለሆነ። ስለዚህ አንደራደርም። ይህ ግለሰብ ኮማንዶ ፍቅሩ ይባላል። አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ከአሁን በፊት ለአማራ ህልውና እታገላለሁ፣ የአማራን ህዝብ መብት አስከብራለሁ በማለት በፋኖ አደረጃጀት ውስጥ በመግባት በመታጠቅ እንዲሁም ሌሎች ወጣቶችን በማደራጀት የምናውቀው እኛም የአማራ ተወላጆች ወንድማችን ነው ብለን የምንጠራው ግለሰብ ነበረ ሲሉ የአማራ ተወላጆች እንዲህ ሲሉ መረጃን ቪዲዮን እያቀረቡ ይገኛሉ። በትላንትናው ዕለት ወይንም በትላንትናው በስቲያ በሶሻል ሚዲያ ቲክታክ ላይ ላይቭ ላይ ቀርቦ እንዲህ ሲል ተናገረ። እኔ ለአማራ ህዝብ ከጎኑ የቆምኩ የአማራን ህልውና እያስከበርኩኝ የአማራን መብት እያስጠበቅኩኝ የነበርኩ አንድ ኮማንዶ ነበርኩ። አሁን በፊት በጠቅላይ ሚኒስተር ስር ወይንም በብልጽግና ውስጥ ብራመድም ኖሮ በአሁን ሰዓት ግን በአማራ ፋኖ ስር ተደራጅቼ የአማራን ክልል ህልውናና መብት አስከብራለሁ እያልኩኝ እየታገልኩ ታጥቄ በየዱር ገደሉ እየቆሰልኩኝ የኖርኩ ወንድማችሁ ነኝ ሲል ተናገረ። በላይቭ ላይስ እንዴት ሊገኝ ይቻላል? በአሁን ሰዓት ስቴት ነው ያለው። በአሁን ሰዓት በብልጽግና ውስጥ እንዳለ ይታወቃል። በብልጽግና አደረጃጀት ውስጥ እያለ የአማራ ክልል ህልውና ግን አስጠብቃለሁ እያለ እየተናገረ ይገኛል። የእውነት እናንተ ሀሳባችሁን በኮመንት አጋሩ። ምን መስሎ ይታያችኋል? በብልጽግና ውስጥ ተቀምጦ የአማራን ክልል ህዝብ ህልውናና የአማራን
ክልል ህዝብ መብት አስከብራለሁ ማለት ይሆናሉ? እኔ የሚቻል አይመስለኝም። ምክንያቱም አሁን ያለው በአራቱም ማዕዘን ጦርነት በተለይ በአማራ ክልልና በኦሮሚያ ክልል አንዳንድ ግለሰቦችና ብሔር ተኮር ተደርጎ እየተጸዱ ወይንም ብሔር ተኮር ተደርጎ ከየክልሉ እንዲወጡ እየተደረገ ያለበት ሁኔታ አለ። በተለይ አማራ ክልል ነዋሪዎች ሲናገሩ በእኛ በአማራ ተወላጆችና አንገታችን ላይ ማህተም ያደረግን ኦርቶዶክሳውያኖች እየተገፋን እየተገደልን እየታረድን ነው ሲሉ ድምጻቸውን እያሰሙ ይገኛሉ። ከአሁን በፊትም በቤተ ክርስቲያንና በኦርቶዶክሳውያን ሽፋን ስም እንዲሁም መከላከያ ሰራዊቶች ናቸው በማለት በእነሱ ሽፋን ስም እየተደረገ የነበረው ጭፍጨፋ በአማራ ክልል ተወላጅ ላይ እንደሆነ ይታወቃል። ቤተ ክርስቲያን አቃጠልን ተብሎ ወይንም ቤተ ክርስቲያን እናፈርሳለን ተብሎ እየተደረገ ያለው ነገር ግን የአማራ ክልል ተወላጅ የሆኑ በተለያዩ ኦሮሚያ ክልል የሚኖሩ አማርኛ ተናጋሪዎችን እያስወጡና እየገደሉ እንደሆነም ይታወቃል። ሜቢ ይሄን ነገር እያወቀ እንዴት ኮማንዶ ፍቅሩ ወደ ሌላ ብልጽግና ውስጥ ሊቀላቀል ቻለ? የአሁኑን ያለውን ያገዛዝ የብልጽግናን ታርጌት እያወቀ እንዴት ወደ ገዢው መንግስትና የአማራን ተወላጆች ለማጽዳት እየጣረ ያለ መንግስት ሊቀላቀል ይችላል የሚል የብዙ ሰዎች ጥያቄና ትርክት ቀረበበት። ኮማንዶ ፍቅሩ ሶሻል ሚዲያ ላይ ወጥቶ እንዲህ ሲል ተናገረ። እኔ አሁንም የአማራን ክልል መብት አስከብራለሁ፣ የወልቃይትና የራያን ጉዳይ ግን አሁንም ቢሆን አልጥልም። በብልጽግና ውስጥም ሆኜ ግን ለአማራ ህዝብ እታገላለሁ። ወልቃይትና ራያን አሳልፌ ለማንም አልሰጥም። እንዲሁም አሁን ካለው ከትግራይ ወይም ህወሓት ከሚመራኝ ብልጽግና እንደፈለገ ቀጥቅጦ ቢመራኝ የተሻለ መብት አገኛለሁ ሲል ተናግሯል። እናንተ ምን ትላላችሁ? ሀሳባችሁን በኮመንት አጋሩኝ። ቀጣይ ቪዲዮ ላሳያችሁ። በትግራይ ክልል እየተደረገ ያሉ የተማጸኖ ለቅሶና እንዲሁም የምህላ ጸሎት ምን ይመስላል? የእውነት ይህን ያህል ተገፍተዋል? የእውነት ይህን ያህል እየተማረሩ ነው? የእውነት በሀገራቸው ላይ ዜግነታቸው ተገፎ እየኖሩ ነው የሚያስብልና የአይን በአይን ደም የሚያስለቅስ ነገር ታየ። እንመልከተው። የቤተ ክርስቲያን አባቶችና አገልጋዮች፣ ቀሳውስቶች፣ ዲያቆናቶች፣ ዘማሪያኖች እንዲህ ሲል ተሸፋፍነው እያለቀሱ ይገኛሉ። ይህ እየተደረገ ያለው በትግራይ ክልል ነው። ትግራይ ክልል ያለው ጦርነት ይቆምልን። እኛ በትግራይ ክልል ምንም አይነት የጥይት እሩምታ መስማትም አንፈልግም። ወንድሞቻችንና እህቶቻችን በግፍ ሲገደሉ መስማት አንፈልግም እያሉ በቤተ ክርስቲያናቸው ውስጥ ተሰብስበው ክርስቶስን እየተማጸኑና ወደ መሬት አዘቅዝቀው እያለቀሱ ይገኛሉ። ትግራይ ክልል ላይ ከ3 ከ4 ዓመት በፊት ብናስታውስ ብዙ ኦርቶዶክሳውያን ወንድሞቻችን እንዲሁም እምነት የማይለይ ጦርነት ተጀምሮ ነበረ። ብዙ የትግራይ ወጣቶች እንዳለቁ እንዲሁም ትልቅ እድል የተመቻቸላቸው በትግራይ ክልል ከጦርነት የተረፉት እጃቸውና እግራቸው ተቆርጦ በክራንች እንዲሄዱ በአርቲፊሻል እጅና እግር እንዲንቀሳቀሱ የተደረገበት ሁኔታ ነበረ። ነገሩ እንዲህ ነው። ትግራይ ክልል የራሴን መብት አስከብራለሁ ሲል የብልጽግናው አገዛዝ ደግሞ ትግራይ ክልል በእንደዚህ አይነት መንገድ አትቀጥሉም በማለት ጦርነትን ጀመሩ። አሁንም ለሁለተኛ ጊዜ ጦርነቱ እየተፋፋመና እየቀጠለ ይገኛል። የትግራይ ክልል ወጣቶች በግድ እየታፈሱና እየታገቱ ወደ ጦርነት እየተገፉ ይገኛሉ። በቤተ ክርስቲያናቸው ውስጥ ያሉ አገልጋዮች፣ ለእምነታቸው ታጋይ የሆኑ ቀሳውስቶች፣ ዲያቆናቶች ህዝበ ምዕመናቸውን በቅድስት ቤተ ክርስቲያን ሰብስበው እንደዚህ የደም እንባ እያለቀሱ ይገኛሉ። መንግስት ምን ሊሆን? በእነዚህ ሰዎች ላይ የድሮን ናዳ ይወርድባቸዋል። የመትረየስ ድምጽ ይሰማሉ። የጦርነትን
ደቦ ለምደውታል። ስለዚህ እነሱ ደግሞ ጦርነት ምን ያህል አስከፊና ጦርነት ምን ያህል አስቀያሚ እንደሆነ ተናገሩ። እኛ ጦርነት አንፈልግም አሉ። በቤተክርስቲያናችን ማገልገል እንፈልጋለን። ቤተክርስቲያናችን ውስጥ ሄደን ክርስቶስን መማጸንና መለመን እንፈልጋለን። እባካችሁ ተውን እያሉ መስቀላቸውን ዘቅዝቀውና ታቦታቸውን አውጥተው በእንደዚህ አይነት መልኩ እያለቀሱ ይገኛሉ። እግዚአብሔር አምላክ በመካከላችን ይግባ፣ ሰላምና ፍቅርን ያድለን። ወደ ቀጣይ አንድ ቪዲዮ ልሰዳችሁና ሐሳቤን ተናግሬ እጨርሳለሁ። ተንሱልኛላችሁ አይደለን? ያንን አበባ ለአሁን እንኳን አላደረጋችሁልኝም። በርቺ እንኳን አትሉኝም። ጠንክሪ አለንልሽ እንኳን አትሉኝም። በየወሩ መከራ ነው፣ በየወሩ ስቃይ፣ በየወሩ አመት አውደ አመቱ እድሜን እየቀማኝ መልክን እየቀማኝ ይኸዋለሁ። ጥቁር ጸጉር እሺ ነጭቼ ልመለስ ምንም አልቀረኝም። ወይኔ ትንሽዬ እህት አንቺ ተውበሽ እንድትታይ እኔ እኮ እድሜን እየገበርኩ ነው። ለምን ትንሽዬዋ፣ ለምን የኔ ጩጬ ለምን አትረጅኝምማ? ለምን ከአንቺ ሌላስ ማን አለኝ? ወዴት ልሂድ? እሺ ማንን ላማክር? እሺ ቃልዬ፣ እሺ ማንን ላማክር? እንኳን እንዳልለው እሱ በሞትና በህይወት መካከል ያለው እማን እንዳልላት አቅመ ደካማ ናት። የሞት አፋፍ ላይ ያሉ ቤተሰቦቻችንን እንዲሆኛለው በመዳም እየተሰቃየው ነው። ህልሜ ባክኗል፣ እድሜ ሄዷል። አሳብዳችሁኝ እኮ እናንተ አሳብዳችሁኝ። ባዕዱን እችለዋለሁ፣ ወገኑን እንዴት አድርጌ ልቻለው? የራሴን ቤተሰቦች እንዴ ልቻለችው? እናት አባት ማይረዳ ከሆነ ወዴት ማይረዳል? የራሴ የምንላቸው ሰዎች ካልተረዱ ማን ይረዳኛል? በጌታ ከራሴ ከተለያየሁ እኮ ዓመታት ተቆጥረዋል። እንደ እብድ እኮ ጨርቄን ጥዬ መሄድ ትንሽ የቀረኝ ሰው ነኝ። ላኪን ለሰው ይምሰል ብዬ እዚህ ጋር ስቃለሁ። እናንተን ለማበርታት ብዬ፣ እናንተ እንዳትደክሙብኝ ብዬ፣ እናንተ የሰው ዓይን እንዳያያችሁ ብዬ እኔ ልርገፍ፣ የኔ ሁሉ ይቅር፣ የኔ ያልኩት ይቅር ብዬ ነበረ። ግን ከዓመት ዓመት ቃልዬ ጓደኞቼ ከኋላ መተው የሚገርም ቤት ሰርተዋል። እኔ ግን አንድ የዶሮ ቤት ጀምሬ እሱን እንኳን መጨረስ አቅቶኛል። ይሄ ይገባሻል? እታለም እባክሽን በቃ ተረጋጊ። እታለም ከዚህ በኋላ ሊበቃ ይችላል። እድሜን እየገበርኩ እድሜን የምገብርበት ዋጋ መስዋዕትነቴ ካልገባሽ እህቴ ብቻ ለእኔ ምን ያደርግልኛል? መልሽልኝ። አንቺ ማለት የእናቴ ምትክ ነሽ። የእናቴ ምስል፣ የእናቴ ፎቶ፣ ምስጢረኛዬን ማካፍልሽ፣ እያንዳንዱ ህመሜ ሊገባሽ የሚገባ ነበርሽ። ግን አልተረዳሽኝማ እናቴ አልተረዳሽኝም። እሺ ይሄን አድርጊ ወይኝ፣ እሺ ልሁን፣ እሺ ራሴን ላጥፋልሽ፣ ትገላገላላችሁ አይደል? በቃ ይሄ ብቻ አይደል የቀረው? በቃ ምን ቀረኝ? በጥጣ መጣጫው ለማንም ጎረምሳ ገንዘቧን ስትልክ ሰንብታ መጣች ትባላለች። ይሄ ነው የኔ ስም፣ አውቀዋለሁ። የላኩትን ብር ግን ብላችሁ ታበድሩታላችሁ አይደል? የኔ እናት አይደል? ቃልዬ የምር ይሄ ነገር ያቀባብረናል፣ እህቴ ያባብለናል። ማትያ እኔ ማንንም አላሳዝንም። የኔ ድፌ በቃ ቀርቷል እኮ ያቴ ሁሉ ቀርቷል። ለምን ነው አሁን እንደዚህ መሆኑ? አልፏል ሁሉም ነገር። ምን አለኝ ከዚህ በኋላ የትኛውን እድሜ ላይ ልደርስበት ድጋሜ ዳዴ ብዬ የምነሳው? አልደርስበትም፣ ሄደዋል። ሁሉም የሚገርሙ ደረጃ ላይ ነው ያሉት። ማምላክን ግራ ገብቶኛል፣ የምር ግራ ገብቶኛል እኮ ቃል። ከጓደኞቼ እኩል እንኳን ቀና ብዬ ለማውራት አልችልም። የአረብ ገረድ ነኝ እኔ፣ የአረብ ባሪያ። የጓደኞቼ
እኔ ማስቆርጃቸው ትምህርት ቤት የሚገርሙ ቦታ ላይ ናቸው። እነሱን እንኳን ማናገር አልችልም። ለምን የት ትደርሳለች የተባለች ጊደር እንደዛ ነኝ እኔ። አየሽ አይደል እድለን በሙሉ እንደ በቆሎ ሽልቀቅ አድርጋችሁ ግጣችሁታል። አልጠገባችሁትም። ያው ነው እንግዲህ። ወይ እናቴ የምር እየጨነቀኝ ነው። አምላክን እየጨነቀኝ ነው። እየጨነቀኝ ነው። እየጨነቀኝ ነው። እባክሽን በጌታ ለምን በሰው ሀገር እባክሽን፣ እውነትም እባክሽን፣ እውነት የትኛውን እባክሽን ነው? ከዜሮ እንደገና ታስጀምሩኛላችሁ። ማጥያ ለአመት በዓል እመጣለሁ፣ አዲስ አመት እመጣለሁ፣ ቤቱ ይለቅልኝ ስል ይኸው እንደገና ከዜሮ ሀብዬ መጀመር ጀምሬያለሁ። የኔ ህይወት ሁሌ ዜሮ ነው። ዜሮ ላይ የቀመ ህይወት ምን እድል አለው? የኔ እድል አያምርም። ለነገሩ የኔ እድል አያምርም። የጠዋት እድሌ ነው። የጠዋት እድሌ ነው። እባክሽን ተረጋጊ። በቃ ስለ ሁሉም ነገር ሁሉም ነገር ይቀጥችዋለሁ። የሚያረጋጋኝ ነገር ልፈልግ። የሚያረጋጋኝ አንድ በይኝ እስኪ። የሚያረጋጋኝ አንድ ስጭኝ። መረጋጋት ናፍቆኛል። እንደናንተ መሳቅ ናፍቆኛል እኮ። እንደናንተ መኖር ናፍቆኛል። እርቦኛል ከሰው ጋር መቀላቀል። አመታት ባዶ ቤት፣ አመታት ፀሐይ እየናፈቀኝ፣ አመታት የስደተኛዋ ህይወት በአረብ ሀገር። እህታችን ከኢትዮጵያ ተሰዳ በአረብ ሀገር መኖርም ጀመረች። በአረብ ሀገርስ ምን አጋጠማት? አንዳንዶች እንደምናስበው ከኢትዮጵያ ተሰደው የሚኖሩ በተለያየ አረብና አውሮፓ ሀገራት ተመችቷቸውና ደልቷቸው የሚኖሩ ይመስለናል። ነገር ግን እንዴ ነው። ከዚህ ተሰደው የሚሄዱ በተለያዩ ማዳም ቤት ተቀጥረው እንደሚሰሩ ይታወቃል። እዛ ማዳም ቤትም ሲኖሩ ተመችቷቸውና ደልቷቸው የሚኖሩ ይመስለናልና የተለያዩ ጥያቄዎችንም እንጠይቃቸዋለን። እነሱ ግን ተመችቷቸው ሳይሆን ሳይፈልጉ እምነታቸውን ቀይረው ሳይፈልጉ የሚመገቡትን ሳይመርጡ እየኖሩ እንደሆነ ይታወቃል። ይህች እህታችን ከኢትዮጵያ ተሰዳ እናትና አባቶቿን ለመርዳት እንዲሁም ህይወቷን ለማስተዳደርና ህይወቷን ለመምራት ወደፊት ልጆች አፍርታ የራሴ የምትለውን ንብረትም ለማስተዳደር ስትል በአረብ ሀገር እንደ ገረድ ሆና መኖርን ጀመረች። በአረብ ሀገር ማዳም ቤት ተቀጥራም ፈተናውና መከራው በዛባት። መቋቋም አልቻለችም። ሶሻል ሚዲያ ላይ ወጣ ስሜቴን ቢያንስ የኢትዮጵያ ህዝብ ይረዳኛል፣ ስሜቴን ቢያንስ ተሰዶ የሚኖር እህት ወንድሞች ይረዱኛል ብላ ማልቀስም ጀመረች። ህዝቡንም በለቅሶ አጥለቀለቀችው። ነገሩ እንዲህ ነው። ከኢትዮጵያ ከተሰደደች አመታትን አስቆጠረች። የተቀጠረችበት ማዳም ቤትም ሊመቻትና ህይወቷ ሊስተካከል አልቻለም። ስለዚህ አማራጯ ምን ይሆን? ሚዲያ ላይ እና ሶሻል ሚዲያ ላይ ወጥቶ ማልቀስን መረጠች። እሷም ማለቀሰች። ነገሩም እንደጠበቀችው አልሆነም። ያሰብኩት አልተሳካልኝም፣ ያለምኩትም አልሆነልኝም፣ ህይወቴንም መምራት አልቻልኩም፣ እድሜም እያለቀ ነው ብላ መሰከረች። እናንተ ምን ትላላችሁ? ሀሳባችሁን በኮመንት አጋሩኝ። መልካም ቀን ይሁንላችሁ።